እናንተ ምን እየተካሄደ ነው? ዛሬም ደግሞ በአዲስ ልይ በሆነ እስከ ዛሬ ድረስ ታይቶ በማያቅ ቪዲዮ ጣብቆን ማምሻውን እንመጣለን እያሉ መጡብን። ወይዘሪት ሄርሜላ ዛሬ የቀለበቷ ፕሮግራም ነው እንዴ? እናንተ ደግሞ እኛ እስከ ዛሬ የምናውቀው ሽማግሌ ተሊኮ ቤተሰብ ከቤተሰብ ተዋውቆ ከዛም በኋላ ነበር ይሄ የቀለበት ፕሮግራም የሚባል ነገር የነበረው ማለት ነው። ዛሬ እንዴት ነው ነገሩ? ተገላላበጠ እንዴ? ግን ለሩታም የተደረገው የነበረው እንደዛ ነበር። ቤተሰብ እንትን ብሎ ከዛ ሁለቱም ቤተሰብ ተዋውቆ ከዛም በኋላ ነበር የተደረገው የነበረው። እንደዛ መሰለኝ ካልተሳሳትኩኝ። ዛሬ ሄርሜላ ምን ነው ቤተሰብ የላትም እንዴ? አቶ አብርሽ ቤተሰቦቿን ከቤተሰቦች አታስተዋውቅም እንዴ? ምንድነው ነገሩ? እንዴት ነው ግን የሄርሜላ አባት እንዲሁም ደግሞ የሄርሜላ እናት እንዲሁም ደግሞ የሄርሜላ ቤተሰብ አቶ አቤል ብቻ ነው እንዴ? ግን እናንተ አቶ አቤልና እንዲሁም ደግሞ እህቷ ነው መሰለኝ አንድ ወንድሟ ነው መሰለኝ ያላችሁት እነሱ ብቻ ነው እንዴ? ትላልቅ ቤተሰብ የለም እንዴ እናንተ? ወይስ ደግሞ ነገሩ እንዳልነው አቶ አብሬሽ ሄርሜላ ላይ ጭውውቱን እየቀጠልከ ነው? እኛ ብዙዎቻችን በነገራችን ላይ ይሄ ነገር ጫወታ እንደሆነና እንዲሁም ደግሞ በሄርሜላ ህይወት እንደተጫወትካ እናውቃለን። የተወሰነ ሰዎች ቢሆኑ አንዳንዶች ሙሉ በሙሉ እርግጠኛ ቢሆኑበትም በዚህ ጉዳይ ግን ደግሞ የተወሰነ እኛ እርግጠኛ አይደለንም። ምክንያቱም ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገርም ደግሞ አይተናል። ዛሬ ደግሞ የተለየ የሚሆንበትም ምንም አይነት ምክንያት የለም። እንደተለመደው ነው ብዬ ነው ማስበው ማለት ነው። ከዚህ በፊት ብዙ ነገር እናንተ እንደታምኑ የሚያደርጋችሁ ከዚህ በፊት ብዙ ነገር አሳልፈናል። ያንን በማሰብ ደግሞ ዛሬ ለታ እናንተ በፈለጋችሁት ብትመጡ ፈለጋችሁት አዲስ ነገር ወይም የፈለጋችሁት ነገር ብትሉ እዚህ ጋር ምንም አይነት አዲስ ነገር የሚባል ነገር አለ ብለን አናምንም። ለምን ከዚህ በፊት እኮ ብዙ ነገር ስላሳለፋችሁ ማለት ነው። ያም ሆነ ይህ ደግሞ ምን ነው እንዲሁ ልጅቷ ቤተሰብ ካላት እኮ ከቤተሰቦችን በመጀመሪያ ቤተሰብ ላክ። ሽማግሌ የለህም እንዴ? አትልክም እንዴ? እሷ ቤተሰብ ካላት ማለት ነው። ከዛም በኋላ ቀለበት አደረጋችሁ፣ ምን አደረጋችሁ፣ ተጋባችሁ፣ ተፋታችሁ። ያ እንደዛ እናንተ በመጣችሁበት ሀሳብና እንዲሁም ደግሞ ሀስተያት እንሰጣበታለን ማለት ነው። አንዴ የእናንተ ተከታይ ሆነላል። አሁን ወደድንም ጣላንም ከእናንተ እንሪቃለን ብንል እኮ መራቅ አልቻልንም ማለት ነው። ስለዚህ ግዴታ በመጣችሁበት ሀሳብና እንዲሁም ደግሞ አስተያየት መስጣታችን የማይቀር ጉዳይ ስለሆነ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቻለሁኝ። መቼስ አቶ አብርሽንና እንዲሁም ደግሞ ወይዘሪት ሩታን ካያችሁ አላስችል የሚላችሁ ነገር አለ። በነገራችን ላይ ይሄ እኔ ጋር ብቻ ነው ብዬ አላስብም፣ ያለው ሁላችንም ጋር ነው። ስለዚህ አሁን ደግሞ በአዲስ ነገር ጠብቆን ማምሻውን እንመጣለን፣ እስከ ዛሬ ታይቶ በማያቅ ቪዲዮ ጠብቆን እያሉ መጡብን ማለት ነው። እኔ ደግሞ ጉድ ደግሞ ዛሬ ምን ሊመጣ ነው ብዬ ሳየው ለካ ይሄ አቶ አብርሽ ለወይዘሪት ሄርሜላ ቀለበት ሊያደርግላት ነው እንዴ እናንተ ማለት ነው። ቆይ ግን ነገሩ እንዴት ነው? አብርሽን እናውቀዋለን፣ ቤተሰብ አለው፣ አባት አለው። ከዛን ምን ነው አባት ይሄን የተወሰኑ ሽማግሌዎችን ጨማምራ ከዛን በኋላ አትልኩም እንዴ ወደ ሄርሜላ ቤተሰብ ማለት ነው። ደግሞ እናንተ እራሳችሁ ነገሩን ጨርሳችሁ ቤተሰብ ምን አገባው እኛ እንደፈለግነው እንሆናለን ብላችሁ አሁንም ደግሞ ከትንሽ ቆይታ በኋላ አላቃሽም ልትባባሉብን ነው እንዴ እዚህ ጋር ማለት ነው። አረታው ለህዝብ ራሱ አስቡ እናንተ ልጆች። የምሬ እዚህ ጋር ሆን ብሎ እናንተን የሚከታተሉት ግራ አታጋቡን ማለት ነው። ከኔ ከራሴ ጭምር ሆን ብለን ነው እናንተን የምንከታተለው። እናንተ ደግሞ እዚህ ጋር ስትመጡ እንዱ ግራ በገባው ጥልፍልፍ ባለው መንገድ መጥታችሁ እኛንም እንዱ ግራ አጋባው ጥልፍልፍ አደረጋችሁን ማለት ነው። አሁን እኛ እስከ ዛሬ የምናውቀው ይሄ ምንድነው ቀለበት የምትሉት ነገር ሲደረግ ቤተሰብ ግዴታ ማወቅ አለበት፣ ሁለቱም ቤተሰብ ማለት ነው። አሁን የሄርሜላ ቤተሰቦች ማን ናቸው? እነማን ናቸው? እናት የላትም፣ አባት የላትም፣ እንደ ቤተሰብ የላትም እንደ ወይስ ደግሞ ምን እየተካሄደ ነው? ወይስ ደግሞ ድብብቆሽ ተጫውታችሁ ከዛም በኋላ
አበቃልህ ልትሉ ፈልጋችሁ ነው እንዴ? አቶ አብርሽ እኔ ብዙ ጊዜ ተናግሬያለሁ፣ ምንም አይሆንም። በነገራችን ላይ ግን በዚህ መሀከል እንደዛ ነው እንደሚባለው የምትጎዳው ማናት? ሄርሜላ ናት ማለት ነው። ምክንያቱም ሴት ልጅ ናት። እዚህ ጋር ብዙዎቻችን ሄርሜላ የምታደርገውና እንዲሁም ደግሞ አብርሽ ላይ የሚያደርገውን ነገር ትክክል መስሎ እየታያችሁ አላችሁ ማለት ነው። እናንተ ቤተኛ አይታችሁ ወይም ደግሞ ቤተኛ ያኔ ልባው ተረዳችሁት እንደሆነ እኔ በነገራችን ላይ አላቅም። ለምን ብዙ ልጆች አሉ እዚህ ጋር የሚያደርጉትን ነገር ትክክል ነው ወይም ደግሞ በቃ ከሷ ሲሆን ነው የሚያምርበት። ይሄ እዚህ ጋር ማመሩ አለማመሩ ውሳኔ የለውም። የምሬንን ዋናው ነገር አመሩ አላመሩ ደስ አለባቸው አላለባቸው እሱ እኛ የሚመለከተን ነገር የለም፣ ራሳቸው ጉዳይ ነው። ግን ዋናው ነገር ይሄ አብርሽ ሄርሜላ ላይ እየተጫወታ ነው ወይስ ደግሞ እውነተኛው ፍቅር ይዞት ነው? እውነተኛ ፍቅር ከሆነ ደግሞ ለምን ቤተሰቦቿን ሄዶ አይተዋወቃቸው? ያኒ አሁን ደግሞ ያም ሆናይ ቀለበት ፕሮግራም ተባለ። ለምን ቤተሰብ የአብርሽ ቤተሰብ ወደ ሄርሜላ ቤተሰብ አይልኩ? የእያንዳንዱን እኮ እዚህ ጋር ድብብቅሽ ወይም ደግሞ ድብቅ ምስጢር የሚባል ነገር የላቸውም። አንድ ላይ ሁላችንም እያየናቸው ነው ምንም ይሁን ምን። ስለዚህ ይሄ ደግሞ እንዴት በድብቅ ተላካ ወይስ ደግሞ አይ ቤተሰብ የሚላክ ነገር የለም፣ በቃ እነሱ ተዋደዱ እነሱ አደረጉት ነው። በቃ ደቀቀ ነገሩ። ለማንኛውም ትንሽዬ ሄርሜላ ለራስሽ አስቢ። እኔ ሁልጊዜ የሚለው ነገር ይሄን ነው። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። መቼስ ካያችሁ አላስችል የሚላችሁ ነገር አለ።